እንግዲህ ትርፉን ባላህ እጅ ነው፣ በእኛ ሂሳብ አይደለም። እሱ ያበጃጀው ማለት ነው። አይኗን ባያት አይኗን ባያት ቀርሞ ወላሂ ትርፏ ስንት ናት? አይነታው ስንት ነው? አከሰራ ነሰረ እያልኩ በሀሳብ ልሞት እንዲሁ እሱ ሲል እንግዲህ እሱ ያበጀው እንጂ እኔ ሂሳብ ገብቼ ቅንጭላቴን አላበላሽም። ሀባይቦቼ እና የአረብ ሀገርን ህይወት እንደ ሀገራችን አድርጋችሁ አትሰውት ማለት ነው። ዛሬ የመጨረሻ ሰላጣዬ ነው ማለት ነው። እንግዲህ ከአሁን በላይ እኔ የምገዛ አይመስለኝም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ይበል። የመዳም ቅመሞች የሀገሬ ልጆች ይህንን ቪዲዮ ስትጀምሩት ላይክ እያረጋችሁ እስከ መጨረሻው ተከታተሉኝ፣ አግዙኝ፣ አበረታቱኝ። ላይካችሁ ያስፈልገኛል፣ ኮሜንታችሁ ያስፈልገኛል። እንግዲህ ሀባይቦቼ ዛሬ የቀን ውሏችንን ላሳያችሁ እስከ መጨረሻው አብረን እንዋል ማለት ነው። ምሳሌ ሰራ ነው የዛሬው ምሳ። እንግዲህ ምን መሰላችሁ? ልብስ ሳጥብ ቆይቼ ከዛ የይድረስ እንግዲህ ቶሎ የሚያፈጥነኝን ነገር ነው መስራት የፈለኩት። ዘይቱን አበዛሁት እኮ በዚህ ኑሮ ውድነት ዘይት በዝቶ ታዲያ አረ ማንኛውም ጎጆ ነው የሚችለኝ። ደረገምኩት እኮ ሶስት ጉልቻ ይዛኛል ለማጋጨት ይሆን። እስኪ አንድ ጊዜ ይሆን እና ሀባይቦች ዛሬ ምሳ የምሰራው እንግዲህ ድንች ነው ማለት ነው። ድንች ቀይ ወጥ ልሰራ እዚህ ከታትፌ አቅርቤ ያለሁኝ እላችኋለሁኝ። እና ከዛ ቀጣይ ደግሞ አንድ ነገር ለሱ ማባል የሚሆን ነገር እሰራለሁኝ። አብራችሁ ቆዩ። እስኪ በርበሬያችንን እንጨምር። ቢስሚላህ እና ሀባይቦቼ አንዷ የመዳም ቅመም ምን አለች መሰላችሁ? ብረት ድስት የለሽም? ምሳ ብረት ድስትሽ ጠቁሯል አለችኝ። የሚገርማችሁ ነገር ማለት ነው መቼም ሰው የልቡን የሚመስለውን አይደለም የሚያወራው። ብረት ድስት ሞልቶኛል። ከሰማሽ ይሄንን ቪዲዮ ማለት ነው። ብረት ድስት ሞልቶኛል አልሐምዱሊላህ። በርሚል ውስጥ ታሽጎ በርሚል እያጫወተ ነው። ብረት ድስትስ ብትይ ብረት ድስት መሰለሽ ግን ሀገራችን እሳትም ላይ ይጣዳል፣ ክሰልም ላይ ይጣዳል። መጥቆሯ አይቀርም ማለት ነው። እና አንዳንድ ጊዜ ለእንጨት የሚሆን ለክሰል የሚሆን ለስቶቭ የሚሆን ነገር አለ ማለት ነው። እና እኔ ምንም ያልተነካካ ከአረብ ሀገር የመጣ ብረት ድስት ተቀምጧል። አጥቼ ወይም እንትን ብሎኝ አይደለም ማለት ነው። ለሷ መልስ መስጠት ስለፈለኩ ነው። እና እኔ ብረት ድስት አልሐምዱሊላህ አለኝ ማለት ነው። አላህ ልጠቀምበት እድሜ ይስጠኝ እንጂ ብረት ድስት ጠቆረ ቀላ ነጣ፣ ዋናው ነገር ወጥ መስራቱ ነው የሚፈለገው አይደል እንዴ? እና ደግሞ ከዚህ በላይም እንግዲህ እንዴት አድርገን እንደምንይዘው አላውቅም። ያው ሁሉም መቼም የልቡን ማውራት ስለሚፈልግ ነው። ሰምተሻል ሀባይቦቼ። እና የአረብ ሀገርን ህይወት እንደ ሀገራችን አድርጋችሁ አትሰውት ማለት ነው። የአረብ ሀገርን አኗኗር ሀገራችን እንኖረዋለን፣ ሀገራችን እንደዛው እንሆናለን ብላችሁ አትሰቡ ቅመሞችዬ ማለት ነው። ሀገር ስትገቡ ሌላ ህይወት ነው። መዳም ኩሽና ሌላ ህይወት ነው። አሜሪካ ብትሄዱ ሌላ ህይወት ነው። ምንም አይገናኝም ማለት ነው። አረብ ሀገር ሆናችሁ የምታስቡት ወይም ቀለል አድርጋችሁ ወይም በቃ እንደፈለጋችሁት እንደዛ እንደ መዳም ኩሽና ሊመስላችሁ ይችላል ማለት ነው። እና በቃ እዚህ ሀገር ገብታችሁ ጥላት የማይነካችሁ ወይም በቃ ኩሽና ገብታችሁ የሆነ ነገር ጭስ የማይጨስባችሁ ነገር አርጋችሁ ልታስቡት ትችላላችሁ። ግን ያደጋችሁበትና የኖረችሁበት ህይወት ነው። ከበፊቱ ህይወታችሁ የተሻሻለ ቢሆንም ግዴታ እንደ ሀገራችን እንደ ባህላችን እንደ ቤታችን አኗኗራችን እንደዛ ነው የሚሆነው ማለት ነው። በቃ እንደ መዳም ኩሽና ይሆናል ብላችሁ አትሰቡት። ካረገላችሁ ጥሩ ነው፣ በጣም ደስ የሚል ነገር ነው ማለት ነው። ግን አንዳንድ ሰው በቃ ገና ባየር ላይ ማለት ነው ሀገር ሳይኖር መዳም ኩሽና እየኖረ ነገሮችን ሁሉ እንደዛው አድርጎ ያስባል ማለት ነው።
ዛሬ የመጨረሻ ሰላጣዬ ነው ማለት ነው። እንግዲህ ካሁን በላይ እኔ የምገዛ አይመስለኝም። እኔ እንግዲህ ብዙ ሰው ሰላጣ ያከሳል እያሉ አስፈራሩኝ ማለት ነው። ግን እኔ ሰላጣም ማስበው በቃ ጤናማ ቪታሚን ያለው ነገር እንደዛ በቃ ነበረ። ግን ያከሳል እንደዚህ ነው ምናምን ነገር ሲሉኝ ተከየለብኝና የዛሬ የመጨረሻዬ ነው። ያው ፌሪሽ ስላለ ልብላትና እንግዲህ ደግሞ የወደፊቱን አላውቅም እላችኋለሁኝ። ለምን አንድ ጊዜ ደግሞ የሆነ ነገር ሰው እንደዚህ ነው ካላችሁ በቃ እውነት ይመስላል ማለት ነው። እና ያውን የሰላጣን የምጠቀመው እስከዛሬ ያከሳኛል ወይም ያወፍረኛል ብዬ አይደለም። በቃ ጥሩ ነገር ነው፣ ቪታሚን አለው፣ ለሰውነት ጥሩ ነው። በቃ ምንድን ነው የሚባለው በሽታ ይከላከላል ምናምን ነገር እንደዛ ነው የማስበው። እና እንግዲህ ደግሞ አላውቅም፣ አንዳንድ ሰው የተሰማውን ነውና የሚገልጸው። እስኪ ተወት አድርጌ ከወፈርኩም አየዋለሁኝ ተከሳሁም አየዋለሁኝ። እንግዲህ የሰላጣው ምክንያት ነው አይደለም የሚለው ይለይልኛል ብዬ አስባለሁ ማለት ነው። ለምን አሁን ኪሎዬ በጣም ቀንሷል ማለት ነው ከሚባለው በላይ እና ከዛ ሰዎች እንደዛ ሲሉኝ እኔ ደግሞ እውነት መሰለኝ ማለት ነው። እንግዲህ ከሰራራን ደግሞ ወዴታችን እንሄድና ሰዓቱም እየደራረሰ ስለሆነ እንፈራርሽ ማለት ነው። እንግዲህ ምሳ ሰርቼ ጨርሼ ሶላት ምናምን ሰጋግጄ ባለቤቴን ቀይሬው ምሳዬን ራበኝ ማለት ነው። ሲርበኝ ሱቅ ገብቼ ብስኩቱን አነሳው። ምሳውንም እንኳን መጣጥቻለሁ እዚህ ማለት ነው። ግን ገና እሱን ሊሰግድ ወደዛ ስለሄደ በቃ ራበኝ ማለት ነው። ብቻዬንም እንጀራ መብላት ደበረኝ። እኔ እህታቸው ብስኩቴን ብድግ አድርጌ ኩርሽም ነው አሃ። ኧረ እና ታዲያ እንግዲህ ሲጨንቀው ይንጋ እንጂ እኔ ልሙት እንደ በራብ ሆ እንግዲህ ትርፉን ባላህ እጅ ነው፣ በእኛ ሂሳብ አይደለም። እሱ ያበጃጀው ማለት ነው። አይናይኗን ባያት አይናይኗን ባያት ቀርሞ ወላሂ ትርፏ ስንት ናት? አይነታው ስንት ነው? አከሰራ ነሰረ እያልኩ በሀሳብ ልሞት እንዲሁ እሱ ሲል እንግዲህ እሱ ያበጀው እንጂ እኔ ሂሳብ ገብቼ ቅንጭላቴን አላበላሽም። ቤተሰብ እንግዲህ ምሳችን ደርሷል። ያው ብስኩቴን ቆራጣጥሜ ደግሞ ምሳው ላይ ደርሻለሁ ማለት ነው። አርሂቡ እንብላ። እስኪ ሰላጣ ያላቀላቅልና ያው የዛሬው ሰላጣ የመጨረሻ ነው ተብሏል። አላሁ አለም ብቻ እንግዲህ የሚፈጠረውን እናያለን። እና ቅመሞችዬ ምን ብለዋል? እንዲሁ በብዙ ነው የምታቀርቢው አሉኝ። እኔ ደግሞ ትንሽ ነገር አልወድም። ቢስሚላህ ትንሽ ነገር አልወድም። ገጠር እኮ ስንበላ ታውቃላችሁ። እንግዲህ ቢመጣም ባይመጣም በቃ የሚደረገው እንዴት እንደሆነ ታውቃላችሁ። በርከት ተደርጎ ነው። እንዲሁ ትንሽ ነገር ምናምን ነገር አያስደስትም ማለት ነው። ሰላጣ ነው ብዬ በጎን አደረኩት። አይገርምም? እና በዛ አድርገን ነው በትንሿ ለምን አጨልፊም ወጡን ሰላጣንስ በትንሿ ለምን አታረጊም አሉ ቅመሞች። እኔ ደግሞ እንደው ትንሽ ነገር አልወድም። በዛ ብሎ ሞላ ተረፍ ሲል ነው እንጂ ብጭቅ ይሄ አንዳንድ ጊዜ እኔ እንጃ ሳልበላው ገና ይርበኛል። በጣም እጓጓለሁ ማለት ነው። ለምን አሁንም ብጥቅ ምንድን ነው ቀረብ አድርጎ እንደው ባይናችሁ ስታዩት ሞላ ተረፍ ሲል ነው እንጂ ገና ያችን በልታችሁ ደግሞ ለመጨመር ምናምን ሀሳብ እኔ አልወድም። እንደው እንደዚህ በቃ በዛ ስትል ባይናችሁ ስታዩት ማለት ነው ሆዳችሁ ይጠግባል ማለት ነው። ግን ትንሽ ትቀርብና እዚህ ደግሞ በቁርጥ ይቀርብና ይቺ ትበላለች። ደግሞ ጨምሩ ታውቃላችሁ። የገጠር ልጆች እንደው እንደዚህ ትሪው ሞላ ብሎ ምናምን ነገር ሲቀርብ ደስ ይላልና እኔ ሞላ አርጌ ማቅረብ ነው የምወደው። ይቅርታ ሀባይቦች፣ እናንተ እንደምትፈልጉት አቅርቡ እየበጣጠቃችሁ፣ እኔ ደግሞ እየሞላሁ ነው የማቀርበው። ልንበላ ነው። አርሂቡ እንብላ።